አቤት ኢየሱስ። ይቅርታ በረፍት ቀን ደወልኩዋል። ምንም ችግር የለውም ግን በሰላም ነው? ይኸውልህ ሮቢ፣ አሁን ጽናትን ትንሽ አመም አድርጓት ሆስፒታል ነው ያለነው። ምን? ግርማ ደግሞ ምናልባት አጠገብ ካለ ምንም ነገር እንዳትነግረው። በዚህ ሰዓት ይሄን ማወቁ ምንም አይጠቅመውም። አዎ ልክ ብላል ኢየሱስ። ምንድነው የኔ ልጅ? የተፈጠረ ነገር አለ እንዴ? አይ ምንም ጋሽ። እንደነገርኩ ነው። እሺ ሮቢ፣ ምንም ነገር እንዳትነግረው። ምንድነው የኔ ልጅ? ምን ተፈጠረ? ልዋሻ አልፈልግም ጋሼ። ጽናት ትንሽ አመም አድርጓታል። እና ምንድነው የተፈጠረው የኔ ልጅ? ጽናትማ አሁን ደህና ናት፣ ግን ደግሞ ማውራት ያለብን ጉዳይ አለ። እሺ ጽናት እንዴት ናት? በእናትሽ ጽናት አሁን ደህና ናት። ትንሽ ደሟ ከፍ ብሎ ደም ስለፈሰሳት እንጂ ሰላም ናት። ደም ፈሷት ማለት? ጽናት እርጉዝ መሆኗን አታውቅም እንዴ? ኧረ አውቃለሁ። ጽንሱ ተጨናገፈባት። ምን እትዬ? በፈጣሪ ስም ምን? በጣም ያሳዝናል። ብሌን አሁን ድክም ብሎኝ ነው የመጣሁት። ወገቤ ሁሉ አሞኛል። ገብቻ አረፍ ልበል። እሺ እማዬ። እና ደግሞ ሮቤል መድኃኒቱን ገዝቶ እንዲመጣላት ንገሪው። እሺ እሺ እሺ፣ ችግር የለም። እሺ እነግረዋለሁ።
አልችልም ከዚህ በላይ ወይኔ ልቤ ባፌል ትወጣ ነው ወይኔ እግሬ ወይኔ አባዬ በፍጹም ልትሸውደኝ አትችልም አባዬ እስከዛሬ ድረስ የተሸወድክልኝ ይበቃል አይ አንተ ራሱ ጅል ነህ እንጂ እንዴት ነው ሲጀመር ከዘራ ሳትይዝ አይነ ስውር ለመሆን የምታስመስለው አልስቅም ፈንዲሻ እያረረች ትስቃለች አለች እማዬ በፍጹም አታመልጠኝም አባዬ በፍጹም እስኪ ወዴት እንደምትሄድ ነገር ሄሎ የኔ ልጅ አቤት ጋሽ የሆነ ሰው ብቻ አይኔ እያየ እንደሆነ የጠረጠረ ሰው አለ እንዴት ማለት አላቅም ብቻ ከዛ ቤት አንድ ሰው ተከታትሎኛል ቆይ ቤት ውስጥ ሮማንና እያሱ አሉ ስለዚህ ብሌን ነው የምትሆነው ጋሼ ማንም ሰው ሊያውቅ አይችልም ብታያት ደግሞ ትጠነቀቅ ነበር እርግጠኛ ነኝ በነፃነት ስንቀሳቀስ አይታኛለች ምናልባት ደግሞ እኮ አላየችም ይሆናል በጣም እርግጠኛ ነች በደንብ ድብና አድርጋ አይታኛለች ወይኔ እሺ በቃ ጋሽ አሁን አንተ ተረጋጋ በቃ ተገናኝተን እናወራለን እሺ በቃ ማየት እየቻልክ አልቻልኩም ትችላለህ እኮ ምን አስበህ ነው ይሁን ያሰብከው ነገርም አለ ባይኖርማ ማየት እየቻልክ አልችልም አትልም ነበረ ደግሞ እኮ ሊሴ መለሰው በቃ ይሁን አስርልሃለሁ እኮ እንዳስርልህ እኮ ማድረግ አይጠበቅብህም ነበር አባዬ ምን አስበህ ነው ይሁን ያሰብከው ሴራም አለ ማየት ይችላል አይችልም ምክንያቱም ምን ታውቀኝ እንደማይችል ነው ትችላለህ ጎበዝ ማስመሰሉን ተክነህበታል ስንት ዓመት አታለናል አባዬ ስንት ዓመት እኔ እኮ የማዝነው ለእናቴ ነው ማየት የማይችል መስማት የኔ እናት ይችላል ምክንያቱም ትክክለኛ ነው መነጽር ያደረገው ይችላል ማየት ይችላል አንቺ ደደብ ልጅ ማየት አይችልም አባዬ ምክንያቱም አንተ እንደማወቅሽ ማየት እንደማይችል ነው ግን ደግሞ ይችላል ምክንያቱም ደግሞ ድጋሚ ሳይው መነጽሩን አድርጓል ልክ ነው ሳይው ስለዚህ በቃ ይሁን ያሰበው ነገር አለ ማለት ነው ብሌ
የሰሞን ነገር ደግሞ አናትነሽ እንዴትም አድርገሽ ማወቅ አለብሽ። በቃ አለቀ። በቃ ማየት ይችላል። እስኪ አባዬ ሴራ ደግሞ ካንተ በላይ ማን እንደሚበልጥ እናያለን። ምክንያቱም ደግሞ ልጅ የሚከተለው የቤተሰቡን አርአያ ነው። አንተ ደግሞ ያስተማርከኝ ክፋትን ነው። ስለዚህ እንዴት አድርጌ አንተ ላይ ክፉ መሆን እንደምችል ለማመዳለሁ። አልችልም፣ ግን ለማመዳለሁ። አልችልም። እኔ እኮ አንተና ጽናት ላይ ክፉ መሆን አልችልም። አንቺን በአካል ማግኘት ግድ ስለሆነብኝ ነው እዚህ ድረስ የመጣሁት። እሱ ገባኝ፣ ግን በሰላም ነው? በሰላም ነው። ይኸውልሽ ወደ ቀጣዩ እርምጃችን ቶሎ መግባት አለብን። እንዴት ማለት? እንዴት ማለት ጥሩ ጥያቄ ነው። ይኸውልሽ አሁን ነገሮች ካሰብናቸው በታች እየሄዱ ነው ያሉት። ስለዚህ ቀጣዩ እርምጃችንን በደንብ ቁጭ ብለን እንወስናለን። ገብቶኛል። ለማንኛውም ይሄን ገንዘብ ለጊዜው ያዢ። አስፈልገኝ ነበር ገንዘቡ። ቤት እንደገባሽ ፖስታ ውስጥ የምታገኚውን ወረቀት ተጠቀሚበት። ምንድን ነው? ነገርሽን ብቻ ስሚ። ቤት እንደገባሽ ዝም ብለሽ ፖስታ ውስጥ የምታገኚውን ወረቀት ተጠቀሚበት። እሺ። ብሌን እዛ ጋር ይሞታል። አቀቢ ደስ የሚል ፕሮግራም ነው። ብሌን እንዴ አንቺ ብሌን ወይ ሆነሽ ነው ደግሞ ሰው እንደዚህ ሀሳብ ውስጥ የሚያደርግሽ? ቆይ ልጅ ምን ሆነሽ ነው? ችግር አለ እንዴ? እማዬ ታውቂያለሽ፣ አሁን ከበፊቱ በጣም በተለየ መንገድ መጠንቀቅ ያለብን ያህል ስሜት ነው እየተሰማኝ ያለው። እንዴት ማለት አልገባኝም። ይኸውልሽ እማዬ ጽናትና አባዬ አላውቅም፣ ብቻ አሁን ላይ አባዬ ብዬ ልጥራው ሁለት ስሜት ነው እየተሰማኝ ያለው። ብቻ በጣም በቃ የማላውቃቸው በጣም ክፉ ሰው ሆነው እኮ ነው የጠበቁኝ። እነሱን እኮ ቀድሜ ነግሬሽ ነበር ምን ያክል መሽቁቅና እባብ እንደሆኑ። ድሮ ነው የነገርኩሽ እኮ። አንቺ ግን አትሰሚም። እማዬ አንቺ ላለመስማት እኮ ነው አሁን ላይ እንደዚህ ጉድ ያደረገኝ። አንዳንድ ጊዜ በሰዎች ላይ የምትለው እውነት ይጎዳናልም ይጠቅመናል። ለእኔ ጽናትና አባዬ እኛ ላይ እንደዚህ ያደርጋሉ ብዬ አንድ ቀን እማዬ አስቤው አላውቅም። አንድ ቀን አላውቅም። ብቻ ግን ከበፊቱ እየተለየ ብቻ የሆነ ነገር ማቀድ ያለብን ይመስለኛል። እንዴት ማለት የሆነ ማቀድ ስትይ? ይኸውልሽ ከዛሬ ጀምሮ እኔና አንቺ ስናወራ በሚስጥር መሆን አለበት። ጽናትም እያሱም አባዬም እና ይሄ ሹፌር የምትሉት ነፍሰ ቀጭኔ ሮቤል ነው ትሮቤል ብቻ አላቅለትም። እሱም ቢሆን አንዳቸውም እኔና አንቺ ስናወራ መስማት የለባቸውም። እንዴት? ለምን እንደዚህ ልትይኝ ቻልሽ? እሱም ቆይ እነግርሻለሁ። ቀስ ብለሽ ወይ ቅደምች ሆነች ትወጫለሽ። ቀስ ጫሚን ራሱ እጄን ይዞ ደስ ይለኛል።
እዚህ ሆነሽ ነው እንዴ ዝናብ? ይሄን ሁሉ ስጣራ ምን አደናንሽ? አዎ ሙሉ ቀን አንድ ክፍል ውስጥ በር ዘግቶ መዋል ሰለቸኝ። ከዛ በኋላ ወደዚህ መጣሁ። አይ ጥሩ አድርገሻል። ምን ነው አንተ ግን ደህና ነህ? እየደነገጥክ ትመስላለህ። ችግር አለ እንዴ? አንቺን ሳጣሽ ነው የት ሄድሽ ብዬ። የት ሄዳለሁ ብለህ ነው እያሱ? አላውቅም ግን ሳጣሽ ብቻ ደነገጥኩኝ። ቆይ ምን አስደነገጠ? እኔ እንደሆንኩ ታምሜያለሁ። በዚህ ሁኔታ ደግሞ የትም ልሄድ አልችልም። አይ እንደሱ ብዬ ሳይሆን ብቻ በዚህ ሰዓት ወይ ቤተክርስቲያን ወይ የሆነ ቦታ ሄደሽ ብቻ አላውቅም ግን የሆነ ቦታ ለመሄድ ከሞከርሽ ትጎጃለሽ። አይዞህ እኔ ምን ማድረግ እንዳለብኝ በደንብ ጠንቅቄ ነው የማውቀው። እሺ አሁን ለማንኛውም ወደ ውስጥ እንግባ። እኔ እዚህ ትንሽ መቆየት እፈልጋለሁ። ንፋስ ማግኘት እፈልጋለሁ። ሄሎ ፍሬ፣ እንዴት ነህ ሮቤል? ሰላም ነው? አለሁ ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? አለሁ እግዚአብሔር ይመስገን። ልጅሽ ደህና ነው? ቤተሰብ ሁሉ ሰላም? ሁሉ መልካም። አይ አሪፍ። ምንድነው ሰሞኑን ጠፍተሃል? ጋሼ ብቻ ነው የሚመጣው። በሰላም ነው አይደል? አይ ምንም የለም። ያው የኔን ስራ ታውቂ የለ አንዳንዴ ተደራርቦ ፋታ አይሰጥም። ለዛ ነው እንጂ እኔ በጣም ደህና ነኝ። ምንም የተፈጠረ ነገር የለም። አይ በጣም አሪፍ። እሺ በቃ በሰላም ከሆነ እኔማ ጋሼ ብቻ ሲመጣ ግራ ገብቶኝ ነው። አይ ምንም አልሆንኩም፣ ደህና ነኝ። ደግሞ ለኔ አስበሽ ስለደወልሽ በእውነት በጣም ደስ ብሎኛል። አይ ሮቢ ምን አደረኩ የሚያስመሰግን ነገር? አይ ማሰብሽ ብቻ ለኔ በቂ ነው። እሺ እንግዲህ ካልክ ፍሬ ነገ ወይ ከነገ ወዲያ ብቅ እንላለን። እሺ እሺ ችግር የለውም አትጨነቁ፣ ስትችሉ ትመጣላችሁ። እሺ እሺ በቃ ደህና ዋል። እሺ ደህና ዋይ ፍሬ። ምን ሆነሽ ነው ደግሞ? አሁንስ ያንተ መብሰልሰል ነው ግራ የገባኝ። በለኝ ልትጎርሺ ነው እንዴ? ምን ሆነሻል አልኩሽ እኮ እማዬ። ምን ሰናት ታሽከረከረብኝ እማዬ። ይኸውልሽ በጣም ትልቅ ችግር ውስጥ ነኝ። አስበይ እስኪ እሱ ነገር መቼ አስጨነቀኝ። በላይ እኮ ናቸው። እሺ ምንድን ነው ነገሩ እማዬ? በጣም ትልቅ ችግር ውስጥ ነን። ይኸውልሽ አባዬ፣ አሁንም አባዬ ለማለት ነው እየከበደኝ ነው። ማላቀሱ እኮ ነው የሆነብኝ እማዬ። ግርማ ማየት ይችላል። ምን እኮ እንዴት? እኔ እኮ ድሮም ቢሆን በደንብ ነው የምጠረጥረው። በቃ በደንብ አቅ ነበረ። የለም ይሄ እርግጠኛ ሆኖ ለማውራት እንጂ በስነ ስርዓቱ እንደሚያይ በስነ ስርዓቱ በቃ እየሸወደኝ እንደሆነ ልቦና ያውቀው ነበር። አዎ እማዬ፣ በአይኔ እኮ ነው ያየሁት እማዬ። አባዬ ማየት ይችላል። በአይኔ ነው ያየሁት። እኔ ራሱ ሳየው እማዬ በፍጹም ማመን አልቻልኩም ነበር። በፍጹም እኔን ያሸኛል ብዬ አስቤ አላውቅም ነበር። ስለዚህ አባዬ የሆነ ያሰበው ነገር አለ ማለት ነው። ምን ያስባል? ቆይ እማዬ በእርግጠኝነት እኛ ማናውቀው የሆነ ነገርማ እየቀመረ ነው እንጂ ማየት እየቻለ እንዴት ነው ማየት አልችልም ብሎ? እሺ ያንቺ ሲሆን እንዴት ምን እንደዛ ብሎ የሚነግረኝ? የሆነ ነገርማ እማዬ አለ። ደግሞ ምን አባቱ ይቀምራል? ቀምሮስ ደግሞ የት ይደርሳል? አላውቅም እማዬ፣ ግን ደግሞ ነገሮች በፍጹም ደስ እያሉኝ አይደለም። የሆነ ነገርማ ማድረግ አለብን። ቆይ ተይው፣ ይሄ ወራዳ ነገውን ነው የሚሄድለት። ምን ማድረግ እንዳለብኝ እሱ ራሱ ያውቀው። ልኩን ነው የማሳየው። ተይው አሁን አንቺ እዚህ ጋር መናደድና መበሳጨት ምንም የሚያመጣው ነገር የለም። ይልቁን እሷ ለእኔም ለአንቺም ለሁላችንም የሚጠቅመው ተረጋግተሽ ማሰብና ቀጣይ ላይ የሚመጣው ነገር ደግሞ ራሳችንን ማዘጋጀት ነው። ልክ ነሽ ልጄ፣ እንደዛ ሳይሻል አይቀርም።
ይኸውልሽ ጽናት፣ አሁን ወደ ውስጥ መግባት አለብሽ። ግን እኔ እዚህ ብቆይ በጣም ነው ደስ የሚለኝ። ቢሆንም ግን ገብተሽ ማረፍ አለብሽ። በቃ አረፍተርኪ የምትፈልጊው ካለ መቀጠል እዚህ ጋሽ አሁን ያንተ መጨነቅ እኮ ምንም አይፈይድም። እሱን አውቃለሁ፣ ግን ምን ላድርግ ታዲያ? እንደዚህ ለምን ትጨነቃለህ? በቃ ተዋ። አይ የኔ ልጅ መጨነቅ ባልፈልግ እንኳን አለመጨነቅ አልችልም። እሺ እንግዲህ አንተ የሚሻለውን ታውቃለህ። ልጄን ባያት በዚህ ሰዓት ደስ ይለኝ ነበር። ጋሼ አንተ አትጨነቅ፣ ከምታስበው በላይ እሷ ደህና ናት። ሮቢ ቢያንስ እንኳን የእሷን ማየት ትንሽ ያረጋጋኛል። አሁን ወደ አንተ ስመጣ ራሱ አይቻታለሁ፣ በረንዳ ላይ ቁጭ ብላ ነበር። ጥሩ። ግን ጋሼ አንድ ጥያቄ መጠየቅ ይችላል? ምንድን ነው? ጠይቀኝ የኔ ልጅ። ብሌን ለአንተና ለጽናት ጥሩ ሴት እንደነበረች ነበር አይነገርከኝ? አዎ። ታዲያ ጥሩ ሴት ከነበረች አንተ መሰለሉ ለምን አስፈለገ? ለምን ወደ አንተ መጣች? እኔን ልጠይቀኝ ስትመጣ ነው እንጂ ያየችኝ እኔን ለመሰለል አይደለም። እርግጠኛ ነህ? አዎ በዚህ በጣም እርግጠኛ ነኝ ሮቢ። ግን ደግሞ ቢሆንም ጋሼ ማንንም ሰው ማመን የለብህም። እሱስ ልክ ብላል፣ ማንንም ማመን የለብኝም። ጋሼ ባይው ምግብ እንብላ፣ እዚህ ዝም ብለን ከምንጨነቅ ይሻላል። አይ አንተ ሂድ፣ እኔ ትንሽ ቆያለሁ። ይሻላል? አዎ ሂድ። እሺ በቃ ሰላሙ። እሺ ጋሼ። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። አሁን እንዴት ነሽ? ትንሽ ተሽሎሻል? አሁን ደህና ነኝ፣ ተሽሎኛል። ዋናው እኮ አንቺ ደህና መሆን ነው ጽምዬ። አዎ አንቺ ግን እንዴት ነሽ?
አየሩ ናገሩ ምናምን ተስማማሽ? ለመድሽው? አዎ እንዴታ እንዴ ሲጀመር እኮ ሀገሬ ነው። እዛም እኮ ደግሞ ብዙም አልቆየውም። ደግሞ ለመድሽው የሚባለው ረጅም ዓመት እዛ ለኖረ ሰው ነው። እኔ ደግሞ ብዙም አልቆየውም። ስለዚህ የማይለመድ ነገር የለም። አይ ጥሩ። እና ምን አዲስ ነገር አለ? ባክሽ ምንም አዲስ ነገር የለም። ምን ይኖራል ብለሽ ነው? አይ ምናልባት አንዳንድ ቢዝነስ መክፈት ከፈለግሽ ብዬ ነው። ያሰብሽው ነገር ካለ? ለጊዜው ያው እዚሁ ዘና ብዬ ለመቆየት ብቻ ነው ያለኝ ሀሳብ። ቀሪም ደግሞ እግዚአብሔር ያውቃል። እሱም አንድ ነገር ነው። ለነገሩ ሀገርሽ ላይ በነፃነት መቆየት ትልቅ ነገር ነው። አዎ ጥሩ ሀሳብ ነው። ለማንኛውም ግን በቃ እኔ አሁን ልውጣልሽ። ጽምዬ ትንሽ እረፍት አድርጊ። ደግሞ የምትፈልጊው ነገር ካለ ንገሪኝ እሺ? አመጣልሻለሁ። እሺ እሺ በቃ እኔ ልሂድ። ቻው። ሄሎ የኔ ልጅ። ሄሎ አባዬ። ምንድን ነው የኔ ልጅ? ጠፋሽብኝ እኮ በጣም አስጨነቅሽኝ እኮ የኔ ልጅ። አሎ አባዬ፣ እኔ ምንም አልሆንኩም። አንተ ግን ደህና ነህ? እኔ ምን ሆናለሁ የኔ ልጅ? አንቺ ጠፋሽብኝ እኮ ግን ደህና ነሽ? እኔ ያለው በጣም ደህና ነኝ አባዬ፣ እግዚአብሔር ይመስገን። የኔ ልጅ ቆይ ምንሽን ያመመሽ? አዎ ትንሽ የምግብ መመረዝ ነው። ተመስገን ጌታዬ። ቆይ ግን ለዚህ ነው እንደ የሆስፒታል ሄድሽው? አባዬ በጣም አሞኝ ነበር። አሁን ግን ደህና ነኝ። የምግብ መመረዙ? እግዚአብሔር ይመስገን አባዬ፣ አሁን በጣም ደህና ነኝ። ዋና አንቺ ደህና መሆን ነው። አንቺ ደህና ኮንሽልኝ ምንም ችግር የለም። እሺ አባዬ፣ ስትደውልልኝ ስላላነሳሁኝ ደህና መሆንን ላረጋግጥ ብዬ ነው የደወልኩልህ። እሺ የኔ ልጅ በቃ ደህና ዋል አባዬ። እንጂ ክርስታስ ነው እየረበስኩሽ አይደለ? አይረበሽኝም ብለኝ ስልኬን ትቼ ሂጅ ነበር። እዚህ የት ምን ጋር? እዚህ ጋር ነበር። ይሄ ኦኬ። እዚህ ረስተሽ? ረስቼው። እሺ አመሰግናለሁ። ምን አስብ ነው? በሰላም ምን ሳይሽ ግን በጣም የደረገች ነው የምትመስለው። እንዴ ወንድሜ፣ አንተን ሳይ ደነገጥኩ። እንዴት ነው የምትደነግጠው? የኔ መታየት ደግሞ ምን መሰለህ? መጸለጃ ቤት ሲጀመር አንተ ነሽ ቤት እየባል ከፍተብኝ የምትመጣው ሲጀመር ሆቴል ላይ ቤቱ ወንድሜ። እሺ እንደሱ ለማንኛውም ይልልሽ አስመረለ
ምንም እኮ ቻው ይወዳሉ። እሺ በስ ነው የሚለው ተብሎ የሚነገረው ምን ብዬ አባዬ አንተ እንዴት እንደዚህ ታደርጋለህ? አባዬ እንደዚህ ነው። በዚህ ልክ ነው ማለት ነው የተቀየርሽው? ጥሩ መቀየር ምን ማለት እንደሆነ ደግሞ አሳይሻለሁ። ጥሩ ነው የሚችለው ብዬ ነው ለማየ የምነግራትም ማለት ነው። ጽናት ነገር ነው እንደማትወዳቸው እማዬ እንዴት አለሽ? ደህና ነሽ? ምንድን ነው? ምን ሆነሽ ነው? ምንም። ኧረ እማዬ ምንም አላልኩም። እንደዚህ ቁዝም ያልሽው ብዬ ነው እማዬ ብታይ ሌሊቱን ሙሉ አንድ እንቅልፍ ሳይወስደኝ ያደርኩት። ለምን ሆነሽ? ተናገረም። ለምንድን ነው እማዬ? ልነግርሽ እኮ ነው። ቀስ በል። ጉድ እኮ ነው። ኧረ እባክሽ አውሪው። ምን አለ መሰለሽ እማዬ፣ አንቺ እኮ እንደውም ተጠያቸዋለሽ። አሁን ደግሞ ጭራሽ ለጥላቻ መስራት ነው የሚሆንብኝ። እነማን ናቸው? ምን ናቸው? ምንድን ናቸው? ስለማን የምታወሪው? በቃሽ እማዬ ነገርሽ። እማዬ ጽናትና አባዬ እስከ ዛሬ ድረስ እየተጫወቱብሽ ነበር። እንዴት ማለት? መጫወት ማለት ቆይ መጫወት ማለት ላሳይሽ። ቆይ ላሳይሽ። ይኸው ስሚ